እኔ ትንሽ ምክር ፈልጌ ነበር አሌክስ። እሺ ንገሪኝ። በቤተሰብ በኩል ነው ምክር ትንሽ የፈለኩትና እኔ አረብ ሀገር ከሰደድኩት አሁን 14 ዓመቴ ነው። እሺ። እና መጀመሪያ ብር የምልከው በወንድሜ ነበረ፣ ታናሽ ወንድሜ። ከዛ ወደ ሀገር ቤት ሳልገባ ወደ 7 ዓመት 7 ወር ቆጠርኩት። ከዛ በመሀል ገባሁትና እናቴንም አባቴም አይቼ ተመለስኩ። ወንድሜ በዛ በኩል መሀል 2 ቤት መሬት ገዝቶ ቤት ሰርቶልኛል። ግን ያኛው ቤት ግን በአሁኑ ሰዓት አንዱ ህጋዊ ቢሆንም አንዱ ጨረቃ ነበረ። መንግስት ሁለቱንም አፈረሰው። ከዛ ተመልሼ ከመጣሁት አሁን 14 ዓመቴ ነው። በቃ አዲስ ዓመት አሁን ሲመጣ 14 ዓመቴን እጨርሰዋለሁ። እና በመሀል የዛሬ 5 ዓመት ይሄ ታናሽ ወንድሜና አባቴ ይጋጫሉ፣ በመሬት የተነሳው በእርሻ መሬት ማለት ነው። እሺ። ከዛ በሁሉ ወንድሞቼ ሰተ ለኔ አልተሰጠም ነው ምክንያቱ እንደሚሉኝ ማለት ነው። ከዛ አባቴ ይኸው ያሄም ያንተ ድርሻ ነው፣ ይሄ የቤቱ መሬትም ይሄም ያንተ ድርሻ ነው፣ ወንድምኩን ውሰድ ብለዋል። ከዛ ታላቅ ወንድሜና ይሄ ታናሽ ወንድሜ ይጋጫሉ። ሲጋጩ ይሄ ታላቅ ወንድሜ ታናሽ ወንድሜን ይገለዋል ይላል። እንዴት እኔ ጎን መሬት ይወስዳል? 800 ካሬ ነበረ፣ 400 ካሬ እኩል አረጋ አባቴ። ከዛ ወንድሜ መስጠት አልፈለግም ታላቅ ወንድሜና እናቴ እንዴት አረጋለሁ ብላ ከኔ ትመካከራለች። እኔ ታናሽ እህቴ ነኝ። ከቤቱ ከ12 ነን፣ ከ12 እኔ 11ኛ ነኝ አሌክስ። እና ሁሉም ጫና እኔ ላይ ነው የተውት እንዳለ ወንድሞቼ እህቶችም ሁሉም አግብተዋል። እኔና ይሄ ታናሽ ወንድሜ ብቻ ነው የቀሩት ቤት ውስጥ። ከዛ በመሀል እናቴ እና አባቴ እንደውዬ አማከርኩት። እነኚህ 2 ልጆች እንዳይገዳደሉና እናንተ ተመካከሩና በጸባይ ማለት ነው እናቴ አንተን ትክሰስ አልኩት ለአባቴ ማለት ነው። ከዛ እሺ ይለኛል አባቴ። ከዛ እናቴ አባቴን ከሰሰችው። ስትከስ እናቴና አባቴ የእርሻ መሬቱም ታላቅ ወንድሞቼ የወሰዱት የቤቱን መሬት እኩል ወጡ። ሲወጡ አባቴ ይሄ ከወንድሜውን ታናሽ ወንድሜ ንገለዋለሁ ያለው ያ ታላቅ ወንድሜ ይኸው አንተ የኔ ድርሻ ነው፣ ይሄንን ያዝና ተቀመጥ፣ ይሄ የእናቴ ፋንታ ደግሞ ለታናሽ ወንድሜ ተሰጠ ሲሉ እነኚህ ልጆች አሁንም ይጣላሉ አሌክስ። ሁሌ በቃ ለመገዳደል ይጠባበቃሉ። ከዛ ታላቅ ወንድማችን ነበረ የቤቱ ታላቅ ወንድም ለታናሽ ወንድሜ ላመክር፣ በቃ ይሄን መሬት ተውና እኔ ጋር ትርፍ ቦታ አለ፣ ይሄንን እኔ በቤቴ ወደ ላይ እንትን አርጌ ከታች ላንተ ይሰጣለሁ፣ እኔ ጋር ስራ ብሏል። እንዴ አንተም ለኔ ጫና ታረጓለህ ስል አሁንም ታላቅ ወንድሜና ይሄ ታናሽ ወንድሜ ይጣላሉ። ከዛ ታላቅ ወንድሜ አንድ ቀን ሞቅ ብሎት ይመስለኛል ታናሽ ወንድሜ ሊመታ ስል ይሄ ታናሽ ወንድሜ እጁን ሰበረው። በዛ እያሉ በቃ በዛ እያሉ ግቡ እንዳለ ብጥብጥ ሆነ። አባቴ ታላቅ ወንድሜ ላይ ተደርቦ ይሄ ታናሽ ወንድሜን ይጣሏል መሰለኝ። እንግዲህ እኔ አሁን አሌክስ እነሱ ያሉት እኔ በስልክ ነው እንጂ የሚሰማው እነሱ እዛ ነው ያሉት፣ በአካልና በአይናቸው እያዩ በጆሮቹ እያዩ እየሰሙ ምንም አፈጥሩት ነገር የለም። እዛ ጋር ቤተሰብ አለ፣ ዘመድ አለ፣ ታርጦ የሆነ ነገር ማድረግ ይችላሉ። ገባ አሌክስ? ከዛ እንዲህ ሲሉ የዛሬ 5 ዓመት ታናሽ ወንድሜ ይሄ አባቴን ገደለው ይላሉ። እንግዲህ እኔ አሁን እኔ
የሰማሁት አሁን ማለት ነው። ይሄ ታናሽ ወንድሜ አባቴን ገደለው እንደዛ ነው ይሉኝ። አሁን ከሰማሁት እኔ 2 ዓመቴ ነው። ግን 5 ዓመት ቢሆንም የ3 ዓመቱ አባቴ እንደዚህ ጓደኞቼ ሲጠይቁኝ እንኳን የልብ እንትን ድካም ነው አባቴ ሞት ይለዋል። ደናውን በጣም ይሰማኛል። ከዛ ምግብ እንኳን ሲመላ ፊቴ ላይ ብቅ ይለኛል አባቴ። ከዛ የዛሬ 3 ዓመት ታላቅ ወንድሜ ይላል ሞተ። ይሄ ታላቅ ወንድሜ ከታናሽ ወንድሜ ጋር የተጣለው የአባትን ደም እንኳን ሳልመለስ እንዴት እጅ ምድር ላይ ይኖራለሁ ብሎ መድኃኒት ጠጥቶ ሞተ። ከዛ ኢላው ላይ እየተደራረበብኝ ነው በቃ እኔ እዚህ ሀገር። እዛ በመሀል ይሄ ታናሽ ወንድሜ የት እንደገባ ስልኩም ጠፋ፣ ዘግቶ ጠፋ። በቃ የለም። ከዛ አባቴን እንደገደለ አመንኩት። ከዛ ስልኬ ፈልጎ መጥቶ አንቺ አሁን ሀብታም ነሽ ይለኛል። አሌክስ ጠፍቶ ይመጣልና እኔ በቃ የሚያለቅስ ኢሞጂ አትላኩ። እሺ ዋርኒንግ ይሰጠናል። እሺ አትላኩ እባክህ። ተደብቄ መኖር ጀመርኩትና 4 ዓመት የምትበልጠኝ እህቴ ነበረችና በሷ ብር መላክ ጀመርኩ። ቤትም የለኝም። አባቴም ከሞተ ወዲህ እናቴ ሄዷለሁ። በዚህ ሲወሽቅ በዚህ ይከፈታል፣ በዚህ ስል በዚህ ነው። እንዲህ ስል የዛሬ ዓመት ተሳፈርኩት። እዛ እስቲ እህቴ ይሄ ምን ብር አለኝ ምንም ብዬ አልጠይቅም። ጸጥ ብዬ አዳምጣታለሁ። እህቴ እቺ ብር አለችኝ አስቢ ነው ውሰጂ አትለኝም። ጸጥ ነው በቃ ሁሉም ነገር ጸጥ ነው። ከዛ ከኛ ታላቅ ደግሞ ቤሩት ነበረች። እሷን በእሷ ነው የምትለቀው ብር። እሷ ተቀማጭ ብር ያልኖራት የኔም ብር እሷን እያዘዘች በእኔ ብር ትጠቀመዋለች። እቺ ቤሩት ያለችው ለልጇ ባጃጅ ስትገዛ የኔ ብር ተጨምረው ነው ለማፊሽ ወላ። ከዛ እንደዛ ሲሉ አሁን ተመልሼ የመጣው አሌክስ ተመልሼ መጥቼ መሬት ተከፋፈሉ። የአባታቸውን ድርሻ ውሰዱ አለች እናቴ። ወሰርና እኔ የቱ ጋር እንደደረሰኝም አላየሁትም። አሁን ነው የ2 ዓመት የሚበልጠኝ ወንድም ያለ ቤት ካልሰራሽ አለኝ። እኔ አልሰራም። እነሱ ግን በኔ ብር ነው የሚቋቋሙት። እቺ 2 እህቶቼ በኔ ብር ማለት ነው። ለእኔ በቃ ጥሩ ይመስሉኛል። የሰራሁት እሷ ላይ ነው የሚልከው። አስቀምጣለች እለዋለሁ ምንም። አሁን መጨረሻ ላይ የእሷ ልጅ ነበረች አረብ ሀገር ካልወጣሁት አለች። የዛሬ 3 ዓመት 70 ሺህ ተበላው በደላላ እዚህ ኩዌት ወስዳታለሁ ብዬ። ከዛ ቱርክ ሄዳለሁ አለች 100 ሺህ ምናምን በተበላው ጸጥ አልኩት። አሁን ደግሞ ቤሩት ሄዳለሁ አለች። እኔ እዛ ሆኜ ነው ሁሉም ነገር ጨርሼላት ሄደች። እንግዲህ ይሄንን ብር አስቢና አስጪ ሀለይባ የምታዩኝ ሰዎች በሙሉ 1600 ሰዎች ሜምበር ሆኑ። እሺ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ እሺ። ችግር ከዛ በኋላ እስቲ ትንሽ ብር ስጭኝ እላታለሁ ለዚች ለእህቴ ልጅ ወደ 45 ሺህ ብር አስገባች። ከዛ በኋላ እንግዲህ ያለው ብር ታውቋለሽ፣ ይህንን ብርንም እንደምንም አድርገሽ ስጭኝ ስላት ብሎክ አደረገችኝ። አልፈላኳትም። እኔም ጸጥ አልኳት። እህቴ ጋም ነበረች፣ እናቷ ጋም ብር ነበረኝ። ከኔ ሳትመካከር አውጥታ ቤት ሰራች። ለሰውም ያበደረች ብር ነበረ። ስጭኝ ስላት የዛሬ ዓመት እኔ ሳልገባ ወርቁ ጠፍቶ ነበረ እና ከቤት ውስጥ ያኛው ወርቅ ስጠፋ እናቴ ወርቄ የት አለ ብዬ ስጠይቃት ፈለግን ያስቀመጠችው ቦታ ጠፋ። ሰልሰለት ነበረ መስቀሉ እህቴ አስራ ነው የጠፋ አሉ። እሺ አልኩት። አልተናገርኩ። እህቴ ገዛሉ ስላት እንዳገዤ እኔ አልፈልግም አልኳት። ከዛ የዛሬ ዓመት እኮ አለችኝ ብሬን ብዬ ሲጠይቃት እቺ ብር ምልክባት የዛሬ ዓመት ወርቄ ጠፍቷል ብለሽ ከእናትሽ ጋር አለችኝ። ከእናትሽ ጋር ልጄ ስትበይው ነበረ እኔ መሀንኝ ብለሽ አለች።
እንግዲህ አሌክስ 14 አመት ማለት እኔ ከኢትዮጵያ ስመጣ 20 አመት ነው። ዛሬ አሁን እኔ 34 አመቴ ነው። በዚህ መሀል ማንኛውም ወንድ መሀል ያስገብቻል። መቤቴ ነው የምለው። ምክንያቱም ቆይ ለእናቴና ለአባቴ ይላሉ። በዚህ ግን እኔ ይለዋለሁ ግን አልሞላም ማለት ማን ነው ብለሽ ስትልኝ በጣም ተሰማኝ። እንዴ ማንኛውም ሴት እኮ ከማንም ወንድ ጋር ይኖራሉ። እኔ ለምን እንጂ እስከሚሉኝ ድረስ ለነሱ እዚህ ጋር እዚህ ሙሉት እዛ ጋር ሙሉ እያልኩ ለነሱ እንደዚህ ላቤን እያፈሰስኩ እየሰጠሁት እንዲህ ትልኛለች ብዬ በቃ በጣም ተሰማኝ። አሁን ለታላቅ ወንድሜ ሲነግረው ጠይቅና ብርሽን ተቀቢ አለችኝ። እሷ ይሄንን ብላኝ ብሎ ካረገች እንግዲህ አሁን ሌሊትና ቀን ጨለማ ነው የሆነብኝ አሌክስ። እና እስቲ ምን ትለኛለህ? ምክር ስጠኝ። እንዳለ በቃ ይህ ሁሉ አመት የነበረውን ገንዘብ ለእነሱን የሰጠሽው ትክክል። ለሁሉም ማንም ወንድሞችም የእህቶቼ ወንድም ብር ያልበሉ ልጆች የሉም። ምንም ቤቴ ነው የምለው። ለራሴ የሚል አንድ ነገር አላስቀመጥኩትም። አሁን ገና ቤት ጀምራለሁ ብዬ እያሰብኩ ያለው። የባሴ ደግሞ የወንድ ታላቅ ወንድሜና የአባቴ በጣም ሀዘን ይሰማኛል አሌክስ። መርሳት አልቻልኩትም። ይህ ታላቅ ወንድሜ አባትሽ መሞት እኔ ለአንቺ አባት ሆኗለሁ ይለኛል ነበር። መናገርሽ ጥሩ ነው። እሺ ጥሩ ነው መናገርሽ። ምክንያቱም ባትናገሪ ኖሮ እዚህ እየሆንሽ በጣም ነው የምትጎጂው። እስቲ ተረጋጊ ነው ሚዩት አድርጊና አዳምጪኝ። በቃ አሁን እናንተ አሁን ምንም ነገር ሳትከፍሉ ምንም ዋጋ ሳትከፍሉ በህይወት ሰይፍ በህይወታችሁ ሳያልፍ ሳትጎዱ ሳትሰበሩ ይኸው በ5 ደቂቃና በ10 ደቂቃ በህይወት የሚገርም ትምህርት ትወስዳላችሁ ካወቃችሁበት። ለዛ ነው እዚህ ያለሁት። እሷ 14 አመት ከፍላ የተማረችውን ትምህርት እናንተ በ14 ደቂቃ ልትማሩ ትችላላችሁ። ብልህ ከሆናችሁ ሰው እድሜውን ከፍሎን የተማሩ እናንተ አታላቅጡ ብላችሁ። ለዚህ ነው እዚህ ቁጭ ብላችሁ ከመጣችሁ ቁጭ ካላችሁ በህይወት የሚገርም የማንቂያ ደወል ነው የምታገኙት በደቂቃዎች ውስጥ። አለበለዚያ እንደሱ 14 አመት አቃጥለሽ የምትማሪው እድሜ ነው እያወራን ያለ ነው። እድሜ ጊዜሽን ማንም አይመልስልሽም። ባይዞ ጊዜ በጣም ውድ ነገር ነው። የሰው ልጅ ጊዜውን የሰጠ ሁሉ ነገር እንደሰጠ ይቆጠራል ይባላል። በቃ ጊዜ ከምንም በላይ በገንዘብ አትመልሱት። ሰዎች ልጅ ሴትነቷ ሳታገባ ሳትወልድ ከገንዘቧ ሳትሆን ከደስታዋ ሳትሆን አንድም ቀን በየዋህነት ይወዷት እኮ ነበረ እኮ በሰዓቱ እኮ ይወዷታል። እንወድሻለን ወንድም እህቴ ምናምን እናቷም አባቷም ልጄ እያሉ እኮ ያወሯት ነበር መጀመሪያ ትኩስ በነበረበችበት ሰዓት። አሁን ይኸው እንደ ማስቲካ ታኝካ ተተፋች ጣዕሟ ሲያልቅ። ግን ሰው አኝኮ ይተፋሻል፣ ፈጣሪ ግን ያነሳሻል። እሺ አልወደቅሽ። ይሄ መሆን ስላለበት ነው የሆነው። ወርቅ ሁሌ በእሳት ይፈተናል። አሁንም አዲስ እድል አለሽ። እንደገና መጀመር ትችላለሽ። በአባትሽ በእህቶችሽ በወንድሞችሽ መካከል የተፈጠረው ነገር በጣም ልብ ይሰብራል። እውነት ከሆነ በአባትና ልጅ መካከል የተፈጠረው ያ ከሆነ በጣም ልብ ይሰብራል። እንኳን ለአንቺ እኔ ራሱ ስሰማው በጣም የደነገጥኩት። ግን ይሄ አንቺ ልትቆጣጠር የምትችል ነገር አለ። ራስሽን መውቀሳትሽ ልትቆጣጠር የምትችል ነገር ላይ ብቻ ነው ኢነርጂሽን ማውጣት የምትችል። አንቺ የወንድምሽን አይምሮ መቆጣጠር አትችይም። የአባትሽን አይምሮ መቆጣጠር አትችይም። አደረጉት አሁን አይደል ተፈጠራል። በቃ አክሴፕት ማድረግ ብቻ ነው ያለብሽ፣ መቀበል ብቻ ነው ያለብሽ። አንቺ ገና ብዙ ፈተና ይጠብቅሻል።
ስለዚህ ያንን እንደ ጸጸት አትቁጠር። ባይሆን ጥሩ ነው፣ ግን የበለጠ መከራ በተደራረበብሽ ቁጥር የበሰልሽ እንደምትይዥ ማሰብ አለብሽ። 34 ነው እድሜሽ። 34 እድሜ ገና ነሽ እኮ። እያጽናናሁሽ አይደል? ገብቶሻል? ምናልባት በ24 እድሜዋ እኮ እድሜዋን በማየው ነገር ያሳለፈች እኮ ሴት ትኖራለች አይደል? አንቺ በ34 እኮ ደግሞ 24 ዓመት ላይ ካለች ሴት የተሻለ ህይወት መኖር ትችላለሽ። ለሰው ማይቻል ለፈጣሪ ይቻላል። ገብቶሻል? ስለዚህ እንደገና ትንሽ እስካልሞትሽ ድረስ በህይወት እስካለሽ ድረስ እስትንፋስ እስካለሽ ድረስ መነሳት ትችላለሽ። ትልቁ ውድቀት ወድቆ መቅረት እንጂ መውደቅ አይደለም። ሁሉም ሰው ወድቆ ያውቃል። ሁሉንም ስለ ውድቀት እኔን ጠይቂ። ገብቶሻል? ውድቀት የምለውን ነገር እንዴት እንደምወደው በቃ እሱን ይሰራኝ። ገብቶሻል? ጥንቅቅ አድርጎ ማለት አንቺና እህቶችሽ መካከል በጣም ከፍተኛ ልዩነት አለ። አንቺ ለሰውን የለፋሽው እንደ ሻማን የቀለጥሽው። ገብቶሻል? እግዚአብሔር አንቺን ያልከሳ ማንን ሊክስ ነው? አንቺን ያልካሰ። ገብቶሻል? የሆነ ግምት አይደለም እያወራሁሽ ያለን። አንቺ ብቻ ተስፋ አትቁረጪ እንጂ የነገዋ ፀሐይ ምን ይዛ እንደምትመጣ አታውቂ። ስለዚህ ምንድን ነው ማድረግ ያለብሽ? አሁን ከማንም ሰው ራቂ እስቲ። ብቻሽን ሆኚ። ብቻሽን ሆነሽ ሁሉ ነገር ፈርሷል፣ ሁሉ ነገር ጠፍቷል አይደል? እንደ አዲስ ሪቢውልድ ስለማድረግ ራስሽ በመንፈስ ጠንካራ ስለመሆን የምታገኘውን ገንዘብ 90% በማስቀመጥ ለራስሽ ብቻ። እስከ ዛሬ ራስሽን በድለሽዋል። 14 ዓመት ራስሽ ላይ ጨክነሻል። ራስሽ ላይ አራራሽለትም። ስለዚህ አሁን ምንድን ነው ማድረግ ያለብሽ? ለራስሽ ትቆሚያለሽ። ከዛሬ ጀምሮ ለአንቺና ለአንቺ ብቻ ነው ምንም ነገር። ምቾቱም፣ ገንዘቡም፣ ሀሳቡም፣ አላማውም ሁሉ እንዳልኩሽ ነው። በህይወት መኖርሽ ሽልማት ነው። በህይወት መኖርሽ በህይወት የሌለም እኮ አለ የኔ እናት። አንቺ አሁን ኖረሽ ራሱ ለማማረር እኮ እድል ተሰጥቶሻል። የሞተ ሰው ብቻ ነው ነገሮችን መቀየር የማይችለው። ስለዚህ እንደገና መጀመር ትችላለሽ። እንደገና ጤናና እድሜውን ሰጥቶሻል። ማልቀስ የለብሽም። እዛ ጋር ዝግትግት አድርገሽ ሁሉንም ነገር ቁልፍልፍ አድርገሽ ከማካወት ከእህት ከወንድም ከዘመድ አዝማድ ምናምን አታወሪም። ዝግትግት ታደረጊ ነው ትኩረትሽን እንደገና ስለመገንባት እንዴት እንደምትኮሪበት ነገር ራስሽ። ትዳር ነው ያልሽው። ትዳር በ20 ዓመት ውስጥ ያገባ የት ደረሰ? ፈጣሪ መርቆ ካልሰጠሽ በስተቀር በዛ ነው እንዲህ የምትቆጭ። ከወንድ ጋር ሳልገናኝ ሳላገባ ሳልወልድ አንቺ 34 ዓመት የሆኑ ብለ እያልሽኝ ያለሽው 25 ዓመቷ ላይ አግብታ እኮ ምንም ደህና ትዳር የሌላት እኮ ሴት አለች። በፈጠነ እኮ አይደለም የኔ እናት። ምርጡ ነገር ዘግይቶ እኮ ነው የሚመጣው። ፈጣሪ ደግሞ አይሳሳትም። አንቺን ቆሞ የሚያስቀርበት ምንም ምክንያት የለውም። ዘርሽ እንዲቀጥል ህይወት እንዲባዛ ይፈልጋል ፈጣሪ ራሱ። የሰው ልጅ እንዲበዛ ይፈልጋል። የሚባዛው ደግሞ በትዳር ውስጥ ነው። ስለዚህ ትዳር መመስረትሽን ለሱ ታዩ፣ የአንቺ ስራ አይደል። እስከሆነ ያላገባሽው እነሱ ስላዘገዩሽ ወይ ስለማትቺ ሳይሆን ጊዜው ስላልነበር ነው። ምናልባት አንዳንዴ ወርቅ ለማግኘት የሚቆፍር ሰው ቆፍሮ ፋይናሊ አንድ ሾት ሲቀረው ሊሄድ ይችላል። ተስፋ ቆርጦ ምናልባት አንድ እርምጃ ሊሆን ይችላል ሊቀርሽ። አሁን ለስኬትሽ እስካሁን ዋጋ የከፈልሽውን ነገር በአንድ ክሊክ ህይወትሽ ሊቀየር ይችላል። ለምን እንደገና ላይሆን ይችላል እኮ የምትጀምሪው። አሁን ግን አንቺ ተስፋ ካልቆረጥሽና እንደገና መራመድ ብትጀምሪ በአንድ እርምጃ የእስካሁኑ ሁሉ ሊክስሽ ይችላል። ለምን ፈጣሪ ሁሉ ነገር ይቻለዋል። ገብቶሻል? አትበዲ፣ አትግፊ፣ ክፉ አታርጊ። ጥሩ ካረጋችሁ ሽልማቱ ታማኝ ነው። እንዴት ትማረራላችሁ ጋይስ? ተገፍታችሁ ታማረራላችሁ። ተገፍቶ ያልተሳካለት የለም እኮ። ጊዜ ነው ግን ጊዜ ነው የሚዳኝሽ። ስለዚህ አንቺ ለፈጣሪ ሰተሽ ፈጣሪ አንተ ፍረድ ብለሽ ምንም መጥፎ ነገር ስላላደረግሽባቸው ስለተጠቀሙብሽ ለእነሱም አይበጅም እኮ። አሁን የእህቶችሽን ህይወት ታየዋለሽ። ይኸው ምን አለ ትይኛለሽ። ይኸው ሁሉ እዚሁ ሰው ሁሉ ፊት ነው ምነግርሽ። የእህቶችሽን ህይወት ታየዋለሽ። አንቺ ብቻ ምንም መጥፎ ሳታደርጊ ከእነሱ ለቀሽ ውጭ። እስቲ እንግዲህ ይሳካላቸው እንደሆነ ታየዋለሽ።
ሰው እኮ ሀብተ ንብረት ከሰው አጠራቅሞ ወስዶ የአልጋ ቁራኛ ሊሆንበት እኮ ይችላል። መታመም እኮ አለ የኔ እናት፣ መታመም እኮ አለ። ሰው እኮ ተሰባሪ ነው። የማንሞት ዘላለማዊ ብንሆን ሰው ላይ ብናላቅጥ፣ በሰው ህይወት ላይ ብንረማመድ ምንም በቃ እሺ፣ አንድ የተሳካለት እሱ አመለጠ፣ አጋጣሚውን አግኝቶ አመለጠ ልንል እንችላለን። ሰው ነን እኮ ጋይስ፣ እንሰብራለን። ነገ እንቅፋት መጥቶ ነው ምናልባት ሆስፒታል የምትገባው የሚሆነው በትንሽ። ስለዚህ የሰው ደም የለብሽም፣ የሰው እንባ የለብሽማ። እንኳን ደስ አለሽ፣ የህሊና አረፍታለሽ። እንደገና ስሪ፣ ማንንም እንዳታናገሪ ከዚህ በኋላ። ለራስሽ ጤናሽን ጠብቂ፣ ለራስሽ ቁሚ። ከዚህ በኋላ ራስሽን ፕሮቴክት አድርጊ። ገብቶሻል? ገንዘቡን ሴቭ አድርጊው። እንደገና ማጠራቀም ትችላለሽ። እንደገና ቤት መስራት፣ እንደገና ህይወት መጀመር ትችላለሽ። የት እንደሆንሽ፣ ምን እየሰራሽ እንደሆነ፣ ምን ያህል እንዳጠራቀምሽ፣ ምን ያህል ገንዘብ እንዳለሽ፣ እቅድሽ ምን እንደሆነ ማንም እንዳያውቅ ሚስጥራዊ ሁኚ። እንደገና ተነስተሽ ስለመብረር አስቢው። 14 ዓመት ተጠቅመውብሽ አንቺ እንደገና ተነስተሽ ከነሱ በላይ ብትበሪ ምን ያህል ነው የምትኮሪው በራስሽ? አትደነቂም ስታስቢ? እንዲሁ እንዲህ ጥለውሽ ቀብረውሽ እንኳን ከፍ ብለሽ መብረር የምትሽ። ምክንያቱም በሰው ላይ አይደለም በራ የተደገፍሽው አንቺ መጀመሪያው። እነሱ ግን በአንቺ ላይ እንኳን ተሸጋግረው አያልፍላቸው። በአንቺ ላይ ተሸጋግረው 14 ዓመት ልፋትሽን በልተውት እንኳን አይጠግቡ። አሁንም ድረስ ገንዘብ ይጠማቸዋል። አሁንም ድረስ ይቸገራሉ። ታያለሽ። ስለዚህ ጠንካራ ሁኚ፣ ጸሎት አድርጊ። ጥሩ ልብን ያለሽ በቃ ይሄን ጥሩ ልብሽን እውነት እንዳትቆጭበት። ይሄ ምድር ጊዜያዊ ነው። እኔ ልንገርሽ ስላሉኝ ነገሮች አንድም የምኮራበት ምንም ነገር የለም፣ የምመጻደቅበት የምቆጭበትም ካሳለፍኳቸው ነገሮች የምጸጸትበት ምንም ነገር የለም። ሁሉንም ጥዬው ነው የሚሄደው። ዊዝን ማይክሮ ሰከንድ እኔ እናንተን አውርቼ ስወጣ ሞተ ሊባል ይችላሉ። ምን ነው ትናንት አይቼው ምናምን ሊባል ይችላል። አሁን አይቼው ቅድም ከሁለት ሰዓት በፊት አይቼው ሊባልልኝ ይችላል። ቀጣዩን ሰዓታት አላውቅም ምን እንደሚገጥመኝ። ስለዚህ ባሳለፍኩት በሆነብኝ ነገር ስጸጸት፣ ስቆጭ፣ ስማረር፣ ሳለቅስ አልኖርም። ለምን? ሁሉንም ነገር ይህንንም ጥየው ሊሄድ ይችላል። ያለችኝን ታይም አሁን ምን ማድረግ ነው ያለብኝ? እድሜ ምን ያህል እንደሆነ ስለማላውቅ ቶሎ ተፍ ብዬ በቃ ደስታውን አጣጥሜ ምናምን መኖር፣ ኑርት ብዬ መሄድ። ስለዚህ እቺ ያለሽን ጊዜ እንዳይነጥቁሽ አሁን ሸሽገሽ ደብቀሽ ኑሪያት። በአባትሽ ሞት፣ በወንድሞችሽ መጎዳዳት ያንቺ እጅ የለበትም። አዎ ያማል፣ ቤተሰቦችሽ ናቸው። ግን አክሰፕት አድርጊው፣ ተቀበዩ። የአንቺ ኃላፊነት አይደለም። አንቺ ልትቆጣጠሪው አይደለም፣ አትቺ። ስለዚህ ልትቆጣጠሩት ልትቀይሩት የማትችሉት ነገር ተቀበሉት ማለት ነው። ትቀበሉታላችሁ። የግድ እየመረራችሁ ያ ነው ጠንካራ የሚያደርጋችሁ። ጥርሳችሁን ነክሳችሁ እግራችሁ እየተንቀጠቀጠ መቆም መቻል ማለት ነው አሸናፊ መሆን ማለት ነው። ድጋሚ እኮ ልትወርቂ ትችያለሽ እኮ ድጋሚ ተነሽ። አቅቷል፣ በቃ አከተመ፣ ሩጬን ጨርሻለሁ የምትይው ህይወትሽ ሲደመደምና ነፍስሽ ከስጋሽ ሲለይ ነው። በህይወት እስካለሽ አሁን ዛሬ ነገርኩሽ፣ እንደገና ልትነሽተሽ ድጋሚ ትወርቂ ትችላለሽ። እኔ የምጠብቀው ምን እንደሆነ ታውቂያለሽ? አሁን ከፍ እያልኩ ከሆነ ልወድቅ እንደምችል ኤክስፔክት አደርጋለሁ። ምክንያቱም ማንም እንደተነሳ አይቀር። ስወድቅ ደግሞ ልነሳ እንደምችል ኤክስፔክት አደርጋለሁ። ማንም እንደወደቅ አይቀር። ስለዚህ በመውደቅና በመነሳቴ ውስጥ ጊቭ አፕ አላደርግም ማለት ነው። ስወድቅ እንደምነሳ አውቃለሁ፣ ስነሳ እንደምወድቅ አውቃለሁ። ስለዚህ እንደዛ አድርጊ እሺ። አይዞሽ። ሻደክስዬ በጣም አመሰግናለሁ። እውነት ይቀልኛል ብዬ አስባለሁ። እንዲህ መናገሬ ካልሰው ጋር አልነጋገርም፣ ጓደኞች የሉኝ። ይሄ ያሳማ ካፊሎ ሰው ደብቄ ነው የምኖረው እና እውነት በጣም ነው የማመሰግነው። አይዞሽ እና እሺ፣ ሌላም ቀን እኔ በየቀኑ ስላለው መተሽ ነገር አውርተሽ ትሄጃለሽ። እሺ 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 እሺ። በጣም አመሰግናለሁ። ኑሮ ከባድ ነው። ተፈራረቀባት ነገሮች። የሁሌ እሳት ሁልጊዜ ወርቅ የሆነ ነገር ላይ ነው የሚበረት። አሁን እቺ ልጅ ባታወራው ብላችሁ አስባችሁታል? በቃ ራሷ ላይ እኮ እርምጃ ልትወስድ ትችላለች። ሰው እኮ እንደዚህ እኮ እየሆነ ነው እኮ ወደ መጨረሻው የሚቀረበው። ታውቃላችኋል? በቃ ምንድን ነው ይህ ዞር ስል እዚህም ጨልሟል፣ እዚህም ጨልሟል። ቤተሰቦችም ከዱኝ፣ ያለኝን ተጠቀሙብኝ። 14 ዓመት
ተጠቀሙ። ምን አለኝ? ገንዘብ የለኝ፣ ሰው የለኝ፣ ቤተሰብ የለኝ፣ እንደዚህ ሀዘን ሞት ገባ ምናምን ምንድን ነው መኖር? እየታባሉ ለአንድ ነፍስ ብላ እራሷ ላይ ቃታ ልትስብ ትችላለች። ለዛ ነው እዚህ የተገኘሁት ነው እንጂ ኮመንት ላይ ለሚርመሰመሰው ጥሩም መጥፎም ኮመንት አይደለም። ለእንደሱ አይነቷ አትሊስት የሆነ ሰው ሲያወራ ስላወራ ብቻ ሊተርፍ ይችላል። ገብቷችኋል? አለዛ እንደ ቀላል አትዩት፣ ወይ እየቀለደ ምናምን እንዳይመስላችሁ፣ ጨዋታ ምናምን እንዳይመስላችሁ። በጣም ብዙ ሰዎች ኮመንት የማይጽፉ ምናምን ያዳምጡ አሉ። ሄሎ፣ እሺ፣ ሚዩት አረግሽ? ሚዩት ለማድረግ ታዲያ የኔ እናት አሁን ሰርጀሪ ክፍል የገባ ቀዶ ጥገና ክፍል የገባ ግንባሩን በስናይፐር ይመታል ተብሎ ከነበር እቅዱ ያ ከነበረ በቃ ተመታሽ እኮ በቃ ድንገት ሰተት ብለሽ መርፌና ሚላጭ መቀስ ያለበት ክፍል ገባሽ። ጋይስ የሚያለቅስ ኢሞጂ አትላጉሽ። እንዲያ ነገር ሲመጣ ለመሰላችሁ በጣም ኦቨር ሲሆን ቲክታክ ምንድን ነው ሰምቲንግ ብሎ በቃ ይዘጋዋል። መዝጋት ሳይሆን ዋርኒንግ ይሰጣል። ሳቁ እስቲ አሁን ደግሞ ሳቁ። ወደ ሳቅ ነው። በጣም ካዘናችሁ በጽሁፍ አድርጉት ስሜቶቻችሁ፣ ችግር የለውም። ግን ይቺ የለቅሶ ኢሞጂዋ መጥፎ ድባብ ነው የምታሳየው እና ለዛም ነው ይሄ እነሱን ትኩረት የሚያደርጉበት። ገብቷችኋል? በጽሁፍ አድርጉት እንጂ የለቅሶ ኢሞጂ ስትልኩ ደጋግማችሁ በሪፒቲሽን በጣም ኦቨር ከሆነ ይህ ነገር ምንድን ነው ብለው እነሱ ትኩረት እንስባለን። ጥሩ አይደለም። እሺ እንትን አድርጉት እስኪ ታፕ አድርጉ ሁላችሁ። ይሰማል? እንኳን ደህና ቆየህ። በዚህ አጋጣሚ ስላስገባኝ በጣም አመሰግናለሁ። እሺ ምንም ማለት ምን እንታዘዝ። በጣም ነው የማከብር። ጀነት ከልጅነት ጀምሮ ነው ማይክ እና በጣም አመሰግነው። ብዙ ትምህርት ካንተ ወስዳለሁ። ብዙ ጊዜ ከልጅነት ጀምሮ ነገር እንደገና ደግሞ አለ አይደለ ከልጅነት ጀምሮ ነው ያልሽው? በቃ እድሜን ልታስማንኝ ነው ማለት ነው። ይሄ ልጅ ከልጅነቷ ጀምሮ ካለ እድሜው ስንት ነው? ይጣራ ሼባ ነው ማለት ነው። እሺ ከልጅነት ጀምሮ አይ እንደዛ ማለት አይደለም። እሺ ግን በቃ አለ አይደለም እሺ እና ያው ላመሰግን ነው የመጣሁት። እንደምወዲ እንደማከብርክ በቃ አለ እግዚአብሔር ያክብርሽ። ድምጿ ኔትወርኳ ነው አይደል? አይ ኔትወርኳ ነው ስትገባ ራሱ ልክ እኔማ ላመሰግንህ ነው የመጣሁት። ታውቃለህ ሁል ጊዜ እኔ ገጽ ልኬ ወጣለሁ። ታውቃለህ አንተ ስመልስ በቃ ወጣለሁ። ሰዓት ይደርሰኛል። ዛሬ እንደ ድል ነው አገኘሁ። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ምን ይሰማል? አዎ ይሰማል። እኔ ትንሽ ምክር ፈልጌ ነው። ንገሪኝ። በጣም ከባድ ነው ግን ኮመንት ላይ እንዳይሰድቡኝ። ኮመንት አትሺ። ኮመንት ካየሽ እንጣላለን። አሁን ከኔ ጋር ለኮ ቴንክ ዩ። እሺ እኔ እናት በጣም አመሰግናለሁ። እሺ ሃፒ ኒው ይር። እሺ ቴንክ ዩ ሶ ማች። እግዚአብሔር ያክብረልሽ። እሺ ንገሪኝ። የፈለግከው የ20 ዓመት ምስጢር ነው። እና የዛሬ 20 ዓመት
ተደፍሬ ነበረ። እሺ ግን ከዛ በኋላ በቃ ህመሙን አልረሳውም፣ መርሳት አልቻልኩም። በማን የተደፈርሽው? ያው ታውቃለህ፣ በሰዓቱ በተደጋጋሚ ነው ተደፈርኩ። ቴንክ ሶ ማች እኮ ማን ነው እና ንገሪን እስቲ ግልጽ አድርገሽ ማለት ምንድን ነው የተፈጠረው የሚለውን ንገሪን። ማለት ልጅ ነኝ 13-14 ዓመት አካባቢ ነበርኩ ያኔ ማለት ነው። እሺ ግን ይሄን እስከ ዛሬ ቤተሰብ አያውቅም። ይሄ ነገር እንደተፈጠረ ማንም አያውቅም። ያን የደፈሩኝ ሰዎች አስፈራርተውኝ ነው ማለት እንዳልናገር። ግን ለጊዜው እኔም ልጅ ስለሆንኩ ለመሸፋፈን ነው ሞከርኩ። ግን እያደግኩ ሲሄድ ህመሙ እየባሰኝ መጣ። በዛ ምክንያት እስከ ዛሬ ወንድ ማመን አልችልም። በቃ በፍቅር ጉዳይ ሰው ማመን አልችልም። የደፈሩሽ ማለት ማን ናቸው? እንዴት ነው ያ ነገር የተፈጠረው? ሁኔታውን አስታውሽ። ሁኔታ ያው በአካባቢ ማቅ ሰዎች ናቸው ደፈሩ። እንደውም በሁለት ነው ደፈሩ። አዎ የሰፈር ናቸው። እሺ እና በሁለት ነው ደፈሩ። እስከ ዛሬ ያይመም ልክ አሁን በዚህ ሰዓት እንደተደረገ ይሰማኛል። በዛ ምክንያት ብዙ ችግር አሳለፍኩ። በቃ ታውቃለህ 13 ዓመት እስከ 20 ዓመት ለሌላ ልጆች የጨዋታ ጊዜ የደስታ ጊዜ ነበረ። ለእኔ ግን የያዘን ጊዜ ነበረ። ህይወቴን የጀመርኩ ራሱ ህይወቴን አንድ ብዬ የጀመርኩ ራሱ በ20 ዓመቴ ነው። 20 ዓመት ላይ ነው ማለት እችላለሁ። እስከ 20 ዓመት እኔ የጨለማ ህይወት ታውቃለህ፣ እንደዛ ነገር ነው ያሳለፍኩ። ግን የተወለድኩ ከባድ ትልቅ ቤተሰብ ውስጥ ነው የተወለድኩ። ግን ይሄ ምስጢር ማንም አያውቅም። በዛ ምክንያት አሁን ደረጃ ላይ ነኝ፣ ግን ትዳር የለኝም። ይለያያለሁ። በቃ ህይወቴ ደስተኛ ህይወት አይደለም የሚኖረው። ግን በገንዘብ በኖሮ ጥሩ ደረጃ ላይ ነኝ፣ ከወንድ በላይ ማለት ነው። ግን በቃ ህይወቴ ያ ህመሙን መርሳት አልቻልኩ። ሁሌ ብቻ ሲሆን ያ ሁሉ ያሳለፍኩ ጊዜ ሁሌ ውስጥ ይመጣል። በቃ ይሄ መርሳት አልቻልኩ። ይሄ ነው እንዴት ነው እንደ ሰው ተረጋግቼ የምኖረው ብዬ። ቤተሰቦችሽም አያውቁም አይደል? እስካሁን ድረስ ቤተሰቦቼ ይሄን ነገር እንደተፈጠረ አያውቁም። ጓደኞችም ይሄ እንደተፈጠረ አያውቅም። ምክንያቱም በዛ ምክንያት ብዙ ከባድ ህይወት ውስጥ ነው ነበርኩ። ግን መጀመሪያ ማነሻ ምን እንደሆነ እነሱ አያውቁም። ግን ይሄ ነገር ነው እኔ በከባድ ነገር ውስጥ እነዛ ሰዎች የደፈሩሽ ሰዎች የት ነው ያሉት? የሚገርም አንዱን አይቼ አላውቅም። ከዛ ጊዜ በኋላ አንዱ እንደውም ከተማ እኔ የሚኖርበት ከተማ ላይ ነው ያለው። እኔ ከሀገር ከወጣሁ 12 ዓመት ምናምን፣ ግን አንድ ጊዜ ብቻ ነው ኢትዮጵያ የገባው። ግን ያኔ አይቻለሁ ከተማ ላይ። እንደውም በቃ እሱን ሳይ ማለት ነው የበቀል ስሜት ይሰማኛል። አንዳንድ ጊዜ እንደውም ግደል ያደርግልኛል ማለት በቃ እንደዚህ አይነት የበቀል ስሜት ይሰማኛል። በቃ ይሄውን ነው ምክር ይፈልግ። አይዞሽ ተረጋጊና እስቲ አዳምጪኝ። ማለት ሚዩት አድርጊና አዳምጪኝ። እሺ ማለት ከባድ ነው ለሴት ልጅ መደፈር። ሴት ልጅ እንኳን መደፈር ቀርቶ ያውም አንቺ በጣም ሕፃን ልጅ ነሽ።
አንቺ ላይ ምን አይነት ስሜት ሊኖራቸው እንደሚችል ነው ማይገባኝ። እኔ እንደዚህ አይነት ወንዶች ኢማን ምንድን ነው ደጋገምሽው ኢሞጂው? በቃ በቃ እስቲ ምን አይነሽ እንዴ? ቅድም ጀምሮ የእሷ ኮመንት ብቻ ነው ያጥለቀለቀው እንትኑ። ኢማን ይሰማል? በቃ 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 ሚዩት እንዳያረጉሽ በቃ አንድ አይነት ኮሜንት እሷ ብቻ ነው ስሙ ተደጋጋሚ ስም አይኔ ላይ እና ኤአይ ነው ማሽን ነው? ግራ እስኪገባኝ ድረስ አይደክምሽም? በምንድን ነው የምትጽፊው? እኔ ራሱ አሁን ደጋግሜ እንደሷ ልጻፍ ብል ምችል አይመስለኝም። ተረጋጊ በቃ የኔ እናት። ይኸውልሽ አንደኛ ነገር ምን መሰለሽ፣ አሁን ላለፉት 20 ዓመት ውስጥ የተፈጠረ ነገር ነው እና እርግጥ ስነ ልቦናሽን ሊጎዳው ይችላል። አንቺ እዛ ጋር ስታካርገሽ ቆመሻል። እዛ የተደፈርሽበት የተጎዳሽበት ቦታ ላይ ሁኔታ ላይ ግን ህይወትሽ ቀጥሏል። እድሜሽ እዚህ ደርሷል። አሁን እንደዚህ ሆነሽ ብትኖሪ ምንም የምታገኘው ነገር የለም፣ ምንም የምታተርፊው ነገር የለም። እነዛ ሰዎች ቢታሰሩ ቢፈለጡ ቢቆርጡ እሱ አይደለም ፖይንቱ። አንቺ መዳን አለብሽ። ጭንቅላትሽ ውስጥ ስላልዳነ ነው። ይሄ ለመርሳት አይደለም መሞከር ያለብሽ፣ መርሳት አይደለም የኔ እናት፣ አትረሺው። እስከ ዛሬ በህይወታችን የተፈጠሩ መጥፎ ነገሮችን አንረሳ። ጭንቅላት ሲጀመር አፈጣጠሩ የሚረሳ ሆኖ አይደለም። ማዳን ግን ትችላለሽ። ባለበት ቁስሉ ይድንና ግን አያምሽም። ውሃ ቢደፋብኝ እዚህ ሰውነቴ ላይ የፈላ ውሃ ይቃጠላል አይደል? ቃጠሎ ይሆናል። ይኸው ከዛ የዛሬ 5 ዓመት ይኖራል። ያ ጠባሳ ሆኖ ይቀራል። ያንን ጠባሳ የትም ቦታ ሲሄድ የዛሬ 20 ዓመት ሰዎች ሊያዩት ይችላሉ። ወይም ሳሳይ ለሰው የዛሬ 20 ዓመት እኮ አይገርምም ሰዓት ተደፍቶብኝ እኮ ምንድን ነው ይሄ ሲሉኝ እንደዚህ አብራራለሁ። ብነካው ምን አያመኝም። እስኪ ግን ጠባሳው ምልክታል። ሰው አይምሯችንም ልክ እንደዛ እንቅላታችን ውስጥ የገባ የደረሰብን ጉዳት የደረሰብን ዳሜጅ እንድንረሳው አንቻው ለመርሳት ስትሞክሪ ስለነበር ነው ቁስሉ እንደገና ትኩስ እየሆነ እያመረቀዘ ሲያሰቃይሽ ይኖሩ። ማዳን ላይ ግን ብትሰሪ ይኖሩ ጭንቅላትሽ ውስጥ ስቲል ትውስታው ይኖራል፣ ግን የሚያም አይደለም። በቃ እንደ ትውስታ የምታወሪው ነው የሚሆነው። ገብቶሻል? ስለዚህ አሁን አንደኛ የበቀል እሳት ይቀጣጠላል ውስጥ ያልሽኝን እሱን አውጭ። ከበቀል ምንም የምታገኘው ነገር የለም። የዛሬ 20 ዓመት ሆነ እንጂ እነዚህ ሰዎች በህግ መጠየቅ የነበረባቸው ሰዎች ናቸው። መናገር ነበረብሽ። ሴቶች የምትሰሩት አንድ ስህተት ምን እንደሆነ ታውቃላችሁ? ጥቃት ሲደርስባችሁ የምትደብቁት ነገር ሰው ምን ይለኛል። ደፋሪውም እኮ ይህንን እኮ ስለሚያስብ እኮ ነው የሚደፍረው። ይህንን ስለሚያስብ እኮ ነው። እቺ ሴት ተደፈርኩ ብላ አታወራም። ማን ያምናታል? ቢያምኗትስ ይህን የፈለገሽ አድርገሽ ሆኖ ነው የሚሏት በሚል ድፍረት ይሰማዋል። ገብቶሻል? ጥቃት ማለት ባይዞ የመደፈር ብቻ ነው። አንዲት ሴት ያለ ፈቃዷ እጇን መያዝ፣ አካሏን መንካት መድፈር። ከመድፈር እኩል ነው ማየው። በነገራችን ሴት ካልፈለገች አልፈለገች ኢንትረስት የላትም፣ በቃ መተው። ሁለተኛ ነገር ህፃናትን ለመድፈር የሚያነሳሳና የሚያነቃቃ ሆርሞን ያላቸው ወንዶች እንደው ችግር ኖረባቸው ይባል ትልቅ ሰው እኩያቸው ጠፍቶ ነው እንደው መጃጃል እንኳን ቢፈልጉ ህፃን ልጅን መንካት የቻለ አይምሮ ያለው ወንድ እኔ ሰይጣን ራሱ እንዲህ ሊያደርገው ይችላል ብዬ ሁላ አስባለሁ። አንዳንድ የሆነት ከዛ ሁሉ ያልፍብኛል። ኤክስትሪም በምንም አይምሮ በወንድነት አይምሮ ባስበው ማይመጣልኝ ጉዳይ ቢኖር ህፃናትን ከ18 ዓመት በታች የሆነችን ሴት ተውት፣ ይቅርታ ከ21 ዓመት በታች የሆነችን ሴት ሌላ ነገር ማሰብ የሚችል አይምሮ እኔ ጤናማ ነው ብዬ አላምንም። ይቅርታ አድርጎልኝ ስለማይመጣልኝ ጭራሽ ከ21 ዓመት በታች ነው የምላችሁ። ምክንያቱም በቃ ጩጬ ናችሁ እኮ እንኳን እንደው እንደዚህ ልታሰብ ቀርቶ ጓድ እንዲህ ማለት እንደው ስትይዛቸው እንኳን ራሱ እጃቸውን ራሱ በጣም እኮ እንትን ይላል እኮ አትችልም። ስለዚህ እነሱ ናቸው ጭንቅላታቸው ዳሜጅ መሆን ያለበት እንጂ አንቺ አይደለሽም። የደረሰብሽ ነገር ወደ ኋላ ሊያቆምሽ አይገባም። ወደፊት ትንቀሳቀሽ። ለመርሳት አለመሞከር ያለብሽ ለማዳን ባለበት በተቻለሽ አቅም ከዛ ኢንቫይሮንመንት ለመራቅ ሞክሪ። ስቲል ያረሳሻል የሆነው
የዳንሽ ያልሆነው እዛ አካባቢ ነሽ። አካባቢ ስልሽ ያው የደፈሩሽ ወይም ጥቃት ያደረሱብሽ ሰዎች ወይ ስለነሱ ትሰሚያለሽ ወይ እነሱን ታያለሽ ወይ እነሱ አካባቢ ብቻ የሆነ እዛ አካባቢ ነው ያለሽ። እዛ ኢንቫይሮንመንቱን ቀይሪ። መጀመር የምትይበትን የምታወሪውን ሰው ራቂ። በቃ ከዛ አካባቢ ፍጹም አዲስ ገጽ ግለጭ። ገብቶሻል? ስለዚህ ከዛ ቀስ በቀስ ጸሎት አድርጊ። በምታምኘው እምነት መንፈሳዊ ህይወት በጣም ኢምፖርታንት፣ ዘሞስት ኢምፖርታንት ነገር በምታምኘው እምነት መንፈሳዊ ህይወትሽ ላይ ጎበዝ ብትሆኚ ፈጣሪ ያግዝሻል። ገብቶሻል? ፋዮዬ ቴንክ ዩ ሶ ማች እናት አመሰግናለሁ። እግዚአብሔር ያክብርልኝ። መንፈሳዊ ህይወትሽ ላይ ጎበዝ ሁኚ፣ ጸሎት አድርጊ፣ መንፈሰ ጠንካራ ሁኚ። ይሄ አይሰርሽ። ወድቀው የተነሱ ናቸው ዛሬ ስኬታማ የሆኑት። ነገ አንቺ የምታወሪው ታሪክ ለሌሎች ትምህርት የሚሆን ታሪክ ነው ይሄ። ገብቶሻል? ስለዚህ ጠንካራ መሆን ለድርድር የምታቀርቢው ጉዳይ አይደለም፣ የግድ ነው ጠንካራ መሆን። ምን ያህል ጠንካራ መሆንሽን የምታውቂው በደስታ ጊዜ አይደለም፣ በፈተናና በውድቀት ጊዜሽ ነው። ስለዚህ አካባቢሽን ቀይሪ፣ ከዛ ውጪ ጸሎት አድርጊ፣ ወደፊት ቀጥይ፣ ጠንካራ ሁኚ። አይምሮሽ ውስጥ ያለውን ቁስል ለማዳን ጥሩ ጥሩ ነገሮች አስቢ። ወደፊት ትዳር ትይዣለሽ፣ ልጆች ይኖሩሻል፣ ቤተሰብ ትመሰርቻለሽ እና በዛ እየደበዘዘ ነው የሚመጣው። ጥሩ የፍቅር ጥሩ የትዳር ጥሩ የህይወት ቤተሰብ እየኖረች ስትመጪ እየደበዘዘ በጥሩ ሚሞሪዎች እየተተካ ይመጣል። አይምሮች ውስጥ የሚያስጨንቃችሁና የሚያሳስባችሁ የሚያስከፋችሁ ጭንቅ የሚላችሁ ጉዳይ እሱ አይጠፋም። እናንተ ትጠነክራላችሁ። ችግሮቻችሁ አይቀንሱም። ባይዘይ እናንተ ትጠነክራላችሁ እንጂ እየጠነከርሽ ስትመጪ አይምሮች ውስጥ ያሉ ነገሮች እየደበዘዙ በፍቅር በሰላም በአዳዲስ የሚያስደስቱ ህይወቶች እየተተካ ያኛው እየደበዘዘ ይመጣል ማለት ነው። ስለዚህ መኖር ስላልጀመርሽ ነው መዳን እየዳንሽ ያሉ ነው። ገብቶሻል? ስለዚህ ወደፊት መንቀሳቀስ ጀምሪ ማለት ነው። እሺ እሺ፣ አመሰግናለሁ። እሺ እኔ ሴት ልጅን የሚደፍሩ ወንዶች በነገራችን ላይ ማለት ነው ምናምናቸውን መቁረጥ ነው ብዬ አሁን በፍርድ ጋይስ ከባድ ነው። ትክክል አለው። እንግዲህ አንተም ወንድነት ላይ እንዴት ትጨክናለህ ምናምን ልባል ይችላለሁ። ምናቸውን እንደሚያማቸው እኔ አይምሮ ችግር ነው ባይዚ ፍርድም አያስፈልገውም። የእውነት እኔ እግዚአብሔርን ነው የምላችሁ፣ ከልቤ ነው የምላችሁ። ህፃን ልጅን የሆነ የአይምሮ ችግር ነው የእውነት ጤናማ አይደለም። እስቲ እዚህ ውስጥ ወንዶች ትኖርላችሁ እዚህ ውስጥ የእውነት እስቲ እንደ ወንድ እናስበው። እስቲ እንደው ዝም ብላችሁ ለሁለት ለሶስት ሰከንድ ህፃናት ላይ እንደዚህ አይነት ኢንትረስት የሚኖራችሁ በምን ሂሳብ ነው ማለት በምን አይነት አይመጣልኝም በእውነት የተለየ በሽታ ይኖራል። የአይምሮ ችግር ግጥም እንስማ እስቲ ትንሽ ከዚህ ከሚያስከፋ ከሚያሳይ ስሜት ውስጥ እንድትወጡ ማለት ነው። እንዴት ነሽ? አሌክስ ሰላም ነው? እንኳን ደህና መጣሽ። በቃ ይቆረጥ። አንቺ ምን ነው በአንድ በሁለት ሰው ምክንያት የአዳም ዘር ላይ በሙሉ ይቆረጥ ብለሽ ትፈርጃለሽ እንዴ? እንኳን ደህና መጣሽ። እንኳን ቆየ። ገባኝ እኮ አላየሁም። ሄጄ ነበር ስመለስ ነው ያየሁት። 2 ደቂቃ አለ። 2 ደቂቃዋን ለግጥም እንስማት ብዬ ነው። እሺ ወደ ክላሴ ልሂድ። የመዳም ድምፅ እንዳይረብሻችሁ። ወደ ፍሬም እዛ ነው። እሺ እሺ ባለፈው ታዝዤ ነበር ስለ እናት ግጠሚልን ብለውኝ ስለነበረ ስለ እናት ነው ወይም ማቀርበው ማለት ነው። የግጥሜ ርዕስ እማዬ እናት አለም ይላል።
አንቺን የሚተካሽ በዚህ ምድር የለም። ቢጻፍ ቢደረደር ቢበዛ እንኳን ቀለም ጠረቱን ቢወጡ ሰው በሌለው ዓለም በዳዴ እንኳን ቢኬድ እድሜ ልኬን ሙሉ ቅኔ ቢዘረፍም ዓለም እስከ ዓለም አንቺን የሚተካሽ በዚሽ ምድር የለም። የጠቆረው መልክሽ የተጎሳቆለው የበለዘው ፊትሽ ማዲያት የለበሰው ላንቺ ብለሽ አይደለም አውቃለሁ ለኔ ነው። የቱንሽ ልጻፍልሽ ከየት ስጀምሬ በምን ቃል ልግለጽሽ ምኑንስ ደርድሬ እኔ ልጥቆርልሽ እኔ ማዲያት ይብላኝ አንቺ ለምን ከሳሽ ለራስሽ ሳትኖሪ እማ ወድሻለሁ ይላል። ጨረስኩ። ጎበዝ ገጠሚልን ብለውሽ ነዋ። በዛ መሰረት ነው የገጠምሽዋል። አዎ አንድ ቀን ሳቀርብ ለዛ ነው ስለ እናት አምጪልን ምናምን አሉኝ። ሌላ እንዳለሽ አጭር አጭር እስኪ ብዬ ካለኝ ረጃጅም ነው። በቃ ሶሪ ረጃጅም ነው እኮ ረጅም ነው በጣም። ያው እንግዲህ ያው በለው እሺ በቃ እሺ። የመጀመሪያ ይላል እሺ። የመኖሪያ ጉጉት ዛሬም አንተ ላይ ነው። ፍቅርን ካንተ ጋራ ስጀምር ሀብዬ ነው። ምንም አላቅም ነበር የመጀመሪያ ካንተ ጋር የሆንኩት ስለወደድኩ ነው። አንተን የመረጥኩት ፍቅርህ በልጦብኝ ነው። አንተ ግን ክፉነህ ተጫወት ጨዋታ ፍቅር አስይዘኸኝ ጠፋህ በዝምታ። ዝምታ ከብዶኛል፣ መጥፋትህ ከብዶኛል። ትላንት አብረን ነበር፣ ዛሬም ድምፅ ጠፍቷል። በሰላም ነው ወይ ብዬ ብልክም መልክቴን የተገላቢጦሹ ነው ደረሰኝ ተክስቴም። ፍቅር አስይዘኸኝ ዛሬም ጠፍተሃል። ጉዳቴን ብሶብኝ ፍቅርህ አድክሞኛል። አንተን ለእኔ መርሳት በጣም ይከብደኛል። አንተንን ለመርሳት እኔም ይከብደኛል። ንገረኝ እውነቱን ጥያቄ ሆኖብኛል። አንተን በማጣቴ ብዙ ሰው አጣሁኝ። አንተን በማጣቴ ብቻዬንን ሆንኩኝ። እባክህ አምላኬ ሐዘኔን ቀንሰው እሱን አስረስተህ ስጠኝ የኔን ሰው። አንተን በመውደዴ ጉዳቱ ቢበልጥም ነገ ጥሩ ቀን ነው። ሌላም ተስፋ አልቆርጥም። እኔ የምፈልገው ደስታህን ማየት ነው። እኔ የምፈልገው ሰላምን ብቻ ነው። አንተ ባለህበት ይስጥልኝ ሰላሙን፣ እኔም አላጣም የኔ ያለውን ይላል። ይሄን ይመስላል ግጥሜ። ጎበዝ። እሺ በርቺ። እሺ አመሰግናለሁ። ግጥም ትንሽ ቅድም ከነበራችሁበት ሙድ እንድትወጡ ብዬ ነው። እሺ ጥሩ ቆይታ ነበረን። ሰዓታችንን እናጠናቀናል። ነገ በተመሳሳይ ሰዓት እንገናኛለን። ስራ ላይ፣ ጉዞ ውስጥ፣ መንገድ ላይ፣ ቢሮ ውስጥ፣ በተለያየ ሁኔታ ውስጥ ተኝታችሁ ተነስታችሁ በሁሉ ነገር ውስጥ ሁኔታ ውስጥ ሆናችሁ ነው እየተከታተላችሁ ነው የነበረው። ዛሬ ትንሽ የሚያሳዝኑ ነገሮች ነው የሰማነው አይደል? እና ይስተካከላል። የከፋችሁ የጨነቃችሁ ሰዎች፣ የጨለመባችሁ ተስፋ የቆረጣችሁ ሰዎች ኑ እሺ፣ ለእናንተ ነው የምገባው። ላይፍ አዳምጣችኋለሁ። መፍትሄ የሚሰጠው ፈጣሪ ነው፣ እኔ አይደለሁም። ግን ማውራቱ ስታወሩት ቀለ አፍናችሁ ቤታችሁ ውስጥ አትሞቱ። ተግባባን? ይሄ ነው ምርቃት። እሺ የዛሬ አበባዎች የነገ ፍሬዎች። እግረ እርጥብ ያርጋችሁ። ስራችሁ ይባረክ። ያገኛችሁትን ፈጣሪ ያብዛላችሁ። በህይወታችሁ ውስጥ ያሉ ነገሮች፣ ምርጥ ነገሮችን ሁሉ፣ ጥሩ ነገሮችን ሁሉ ይጠብቅላችሁ ፈጣሪ። ጤና ይስጣችሁ፣ እድሜ ይስጣችሁ። ከሁሉም ነገር በላይ በገንዘብ ማትገዙት ነገር ጤና ነው። ጤና መሆኑ ሊያትታመሙ፣ ህመም አያገኛችሁ። ሁሌም ሳቅ ከቤታችሁ አይጥፋ። ሀዘን አያገኛችሁ። የነካችሁት ሁሉ ይለምልም፣ ይብዛ፣ ይበርክት። የሰራችሁት ሁሉ ወርቅ ይሁን። ወርቅ ያልበሳችሁ፣ ጸጋ ያልበሳችሁ። ሁሌ እመሩ፣ ከፍ ከፍ በሉ። በዚህ በአዲሱ ዓመት በፈረንጆቹ ደግሞ የምትስቁበት፣ ያላሰባችሁትን ሲሳይ የሚሰጣችሁ ዓመት ያርግላችሁ። እሺ
ነገ እንገናኛለን በተመሳሳይ ሰዓት። እየመሸ ያለበት ሀገር የምትኖሩ በደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም ቀን። አፈቀርሽ? በጣም ያ ሰው እንዴት ከልቤ ላውጣው? ከልብ ማውጣው እንዴት ላውጣው? ያ ሰው ማለት ነው። እሱ አይወደኝም፣ እኔ የምወደው። መጀመሪያ የት ነው ያዘሽ ልክፍቱ? ኧረ ልቤ ውስጥ ነው የገባው። እንደው ልቤ በአናቱ ላይ ልቤ ነው የገባው። የት ተዋወቃችሁ? የት ተዋወቃችሁ? በፌስቡክ ነው እኮ። በፌስቡክ እንዴት? ጦሱ ምንድን ነው? የጦስ ዶሮ ምንድን ነው? ምን በሚል ጦስ ነው የተነሳው ትውውቁ? በቃ እሱ እያለ ሰላም ሰላም እያለ በጽሁፋችን ሀይ እንዴት ነሽ? ደህና ነሽ? ደህና ነኝ አለው እግዚአብሔር ይመስገን። የት ሀገር ልጅ ነህ ስል የደቡብ ልጅ ነኝ አለኝ። እሺ የት ነው የምትኖር ስል እኔ የምኖረው አረብ ሀገር ነው የምኖረው። ደህና ነኝ እግዚአብሔር ይመስገን። ስንት አመት ነው የቆየሽ ስል እኔ 5 አመት ነው የኖርኩ አረብ ሀገር ላይ አልኩት። ሽስ ችግር የለውም። ባልትዳር ነሽ ወይ ስል አዎ እኔ የ2 ልጅ እናት ነኝ ባልትዳር ነኝ አልኩት። ከዛ አሁን ከባልሽ ጋር ነው የምትኖሪው? አዎ። አይ ባሌ ጋር ተፋትቼ 8 አመት ሆንኩት። አሁን ብቻዬን ነኝ ሲንግል ነኝ አልኩት። አሁን አንድ ቃል ትገብኛለሽ ወይ አለኝ። እሺ ምንድን ነው ቃል ምገባ አልኩት። ታገብኛለሽ ወይ አለኝ። እንዴት ማወቅ እችላለሁ? እንዴት አንተን በዚህ በሶሻል ሚዲያ እንዴት ማግባት እችላለሁ? እሱ በኋላ አስባለሁ አልኩት። በቃ እንደዚህ እያለ የሆነ ነገር ፎስተር ምናምን እያለ በጣም ነው የምወድሽ፣ አፍቅርሻለሁ፣ እወድሻለሁ፣ ምን ነው አንቺ ራሽን ታካብጃለሽ እያለ በቃ ማወቅ ፍቅር ላይ ነው የገባሁት። እኔ ማወቅ ፍቅር ላይ ነው የገባሁት። ማለት ዳርሽ? እኔ የ2 ልጅ እናት ነኝ። ባሌ በትንሹ ነገር ተፋተናል ማለት ነው። 8 አመት ሆኗል ከተፋተን ማለት ነው። ሲንግል ነሽ? አሁን ሲንግል ነኝ እግዚአብሔር ይመስገን። ልጆችን እያሳደኩ ነኝ ያለሁት። እሺ ስለዚህ አሁን ምንድን ነው የምትፈልጊው አንቺ? ያ ሰውዬ ከልቤ ላውጣው። በቃ አልፈልግም። እኔ ልጆችን ላሳድገው አልፈልግም። ከልቤ እንዴት ላውጣው? ይሄ ሰውዬ አልቻልኩም። ምንድን ነው የሚሰማሽ ስለሱ? ልጁ የዋህ ሰው ነው፣ ግን ሞኝ ነው፣ ገገማ ነው፣ ምንም ነገር አያውቅም። ዝም ብሎ እወድሻለሁ አፈቅርሻለሁ ብሎ ያለቅሳል። ይህ ሰው ይሄ አይነፋም ብዬ በቃ ከሰው ጋር እስኪ አንዳንዴ እስኪ ለአሌክስ ጋር ልግባ ብዬ ዛሬ እንደዚህ ዝም ብዬ እያሰብኩ ነበርኩና እንዳጋጣሚ በቃ እንትን ስገባ ወዲያው እኔም ከች ያልኩት። ለዛው እስኪ አንድ ምክር ትመክረኛለህ ወይ? ስልክ ተደውሏል። ሞኝ ነው ያልሽ? ሞኝ ነው ልጁ፣ ምንም አያውቅም። ዝም ብሎ ያወራል እንጂ ማያውቀው ነገር ዝም ብሎ ያወራል። ወይ ሞኝ ነው ያልሽው ለምንድን ነው? በምን ምክንያት ነው ሞኝ የሆነው? ማለት ሞኝ ነው ያልሽው እንዴት ሰው ሳያውቅ እንዴት አፈቅርሻለሁ፣ እወድሻለሁ፣ አጋብሻለሁ ይላል እንዴ? ሰው ማታውቅ እንዴ ነው? እሺ ሞኝ አይደለም ያ ሰው? ሞኝ እኮ ነው እሱ። ሞኝ ከሆነ አንቺ ምን ልትባይ ነው? ያኔ በቃ እንደዚህ እያልኩት 6 ወር ሆኗል እያወራ ነበረ። በቃ ማያውቅ ፍቅር ውስጥ ነው የገባሁት። እኔም በቃ እወዳለሁ ብዬ እሺ ቃል ገባሁ። ለዛው ያ ሰውዬ ከልቤ ላውጣ በቃ ቃል ስለገባ አልፈልግም። ይኸውልሽ አሁን እሱ ማያውቀውን ሰው እንዴት አፈቅርሻለሁ ይላል አልሽ እና ሞኝ ነው አልሽ። አንቺም እኮ ፍቅር ይዞኛል ከሱ እያልሽን ነው። ስለዚህ አንቺም የማታውቂውን ሰው ነው እንግዲህ ፍቅር የያዘሽ። ሁለታችሁም ተመሳሳይ ሁኔታ ነው ሁለታችሁም ጋር ያለ። ስለዚህ እንዴት ነው እሱን ሞኝ አንቺ ልትይው የምትችይው? አንቺ እኮ ወይ ፍቅር ባይዝሽ ወይ አንቺ የተሻለ ከሱ የተሻለ የማገናዘብ እና የማስተዋል ሁኔታ ውስጥ ብትሆኚ ያን ማለት ትችላለች። አለበለዚያ ግን ሁለታችሁም እኮ ተመሳሳይ ነገር ነው እያደረጋችሁ ያላችሁ። ገብቶሻል? አዎ ገብቶኛል። ገፍቶኛል። ስለዚህ በመሰረቱ አሁን አንቺ ከልብሽ ማውጣት ነው የፈለግሽው። በቃ እኔ አልፈልግም። ቪዲዮ ለምንድን ነው የከፈትሽው? አይ ያ ያለ እሱ የራሱ ያ ያለ ይከታተላል። ያው ብዬ ነው እዚህ ውስጥ አለ እሱ ያ ያለ አለ ይመጣል፣ ችግር የለውም። ይሄው ብዬ ነው የከፈትኩት።
ነው ጣለት ነው። እሺ ሚውት አድርጊና አዳምጪኝ። አዳምጪኝ ሚውት አድርጊና። በመሰረቱ እህቴ ህይወት እቃቃ ጨዋታ አይደለም። ገብቶሻል? ህይወት እቃቃ ጨዋታ አይደለም። ፌስቡክ ላይ የተዋወቅሽም ሰው አንቺ ራሱ ምንድነው አፈቀርኩት እያልሽ ነው ያለሽው። የራሱ መጃጃል ነው መጃጃል ነው። አንቺም እኮ ሞኝ ነሽ እኮ እሱን እንዳልሽው ማለት ነው እያደረግሽ ያለሽው የሞኝ ስራ ነው። ስለዚህ አደብ ግዢ፣ ስርዓት ያዥ። የመጣሽው ልጆችሽን ለማሳደግ ነው። አፈቀርኩት የምትይው ሰው ገና ለገና ወይ ደጋግሞ ደውሎ ስላወራሽ ነው እንጂ ማንነቱን አውቀሽ ባህሪው ገዝቶሽ ስለሱ በቂ እውቀት ኖሮሽ አይደለም። ስለዚህ ከዛሬ ጀምሮ እሱን ለመርሳት የምትፈልጊ ከሆነ እነዚህ 3 ነገሮች አድርጊ። አንደኛ እሱን የሚያስታውሱሽን ነገሮች አጥፊ ከስልክሽ ላይ። ስልክ፣ ፎቶግራፍ፣ ፌስቡክ ላይ ያሉ ነገሮች ከቻል ፌስቡክ ማትጠቀሚ። ስራሽ ላይ ፎከስ አድርጊ። ቢዚ ሁኚ። ወደ ፌስቡክ ወሰድ እያደረገ እሱን እንድታይ እንዳያደረግሽ በጣም ስራ ላይ አተኩሪ። ከዛ ውጭ ቀስ እያልሽ እሱን የምታይበት የምታወሪበትን ሁኔታ እየቀነሽ ነኝ። በቀስታ ነው የምትወጪው፣ በአንዴ የለም። አሁን ሄደሽ ብሎክ ምናምን የምታደረጊው ጭንቅላትሽ በጣም ኦቨር የሆነበትና እንደገና ሱስር ነው የምታገኙ ራስሽ። ስለዚህ የምታደረጊው ቀስ እያልሽ አንድ ቀን እየዘለልሽ ታወሪዋለሽ፣ አንድ ቀን እየዘለልሽ ታያለሽ፣ 2 ቀን እየዘለልሽ ርቀትሽን እያሰፋሽ ያለሱ መኖር ያለሱ መቆየትን የምትሽይበትን ሁኔታ እየተፈጠረ ይመጣል። ገብቶሻል? ስለዚህ በዚህ መንገድ ነው ማስኬድ ያለብሽ። ተግባባል? በጣም አሌክስ፣ እኔ ያሰብኩት አንድ ነገር አስታውስክ ነበር። እኔ እንደው ፌስቡክ ላው ድሊት አድርገው ሁሉንም አጠፋለሁ፣ በቃ በአዲሱ መልክ ሆኜ እመጣለሁ ብዬ እያሰብኩ ነኝ። ይሄ ነገር ሌላ በአዲሱ መልክ ልምጣ እያልኩ ነበር ያሰብኩት። አንድ እቺ ናት። በቃ ሁሉ ነገር አጠፋለሁ፣ በቃ ነፃ ሆኜ መኖር እፈልጋለሁ ብዬ። አይ እንደዚህ ነው ጥሩ አይደለም። ጥሩ ምን ያደርግልሻል? ፌስቡክ ምንም ስራ ማሰሪበት ከሆነ እውቀትማ ማትገበይበት ከሆነ ምንም የማይጠቅምሽ ከሆነ ምሳሌያለሽ እዛ ምንም ኮስን ትርፉ በሽታ ነው። ስራ ላይ ገንዘብ ያዥ፣ ከስደት የምትወጪበት ሁኔታ ፍጠሪ፣ ለልጆችሽ ቅርስ የምታፈሪበትን እዛ ላይ ነገር ላይ አተኩሪ። ተራው ነገር ላይ ጊዜሽን አታባቂ። እሺ ግልጽ ነው አሌክስ? ግልጽ ነው በትክክል። እሺ እኔ ያው ከአንተ እየተማርኩ ነገር ብዙ ነገር ተምሬያለሁ። ብዙ በቃ አሁን ከዚህ በኋላ በቃ ተምሬያለሁ። ተግባራዊ አድርጊው። በምስጋና ቀን መጣሁ ወደ አንተ ቤት። በቃ እሺ መልካም ቀን። በጣም አመሰግናለሁ። አድናቂ ነኝ፣ እወዳለሁ። እሺ ክፉ አይንካክ። አመሰግናለሁ። የፌስቡኩ ጂኒ የተነሳበት ያለ ይመስላል። እስቲ የፌስቡኩን ወረርሽኝ ያቆምንበትን መርፌ ድጋሚ እስቲ እንስራው። ማለቴ ሀሳብ ነበረኝ፣ የሆነ ጥያቄ ነበረኝ እና እሱን ከመለስክልኝ ብዬ ነው። እሺ ንገሪኝ። የሆነች እህቴ ያለች እና እዚህ ኢማራት ነው ያለችው። እሺ እና ጠፍታ ነበር የምትሰራው የነበረው። ከዛ ሰዎቿ ተሳፈሩና ደሞዝ የ6 ወር ነበረባት። ከዛ በኋላ ስንመለስ እንሰጥሻለን ምናምን አሏት። ከዛ እዛ ደግሞ 4 ወር ተቀመጡ። ሰራች። እሺ ማለት ብሩ በራሳ ከፍላ ግን በእነሱ ስም ነው። ኦኬ ወይና አምላኬ እየሰማሁሽ ነው። ከዛ በኋላ
እሺ ከዛ በኋላ እሱን ካሰራች በኋላ በቃ አንቺ ውጭ ስሪና እየሰራሽ እኛ ትንሽ ትንሽ እያለን እንከፍልሻለን ምናምን አሏት ማለት ነው። ከእነሱ ወጣች። ከዛ እጃዛ ቤት ተቀመጠች፣ ስራ አላገኘችም። ከዛ ደግሞ ስላመማት ምናምን ሐኪም ቤትም እየሄደች ነበረ። ብር ላኩልኝ አሞኛል ምናምን ስትላቸው አልሰጧትም። ያው ተበድራ ምናምን ሐኪም ቤት ሄደች፣ ታክማ መጣች። ከዛ ያወሯታል ማለት እንሰጥሻለን፣ ብሩን እንሰጥሻለን፣ ችግር የለም ምናምን ነው ብላት ያሉት። ከዛ በዚህ ሳምንት ሄዳ ነበረ እነሱ ቤት ማለት ነው። እነሱ ቤት ስትሄድ 1000 ብር ሰጣት ሰውየው፣ 1000 ብር ሰጣት። ያው ያወራታል። አሁን እሱን 1000 ብር ከሰጣት በኋላ ደግማ ስደውለት ቦይስ ስታደርግለት ምናምን አላ ይሰማል ይሰማል ነው ጠፋች። ይቆራረጣል። የኔ ነው ያንተ ነው እንትን ብለሃል። ኔትወርክ ይዞሃል። ኦኬ ኔትወርክ ይዞ እያወራት ነበረ እና እሺ የለሽም የማን ነው? የኔ ነው የአሌክስ ነው የተቋረጠው? ጋይስ ፈጣሪ ያለ። አረ ይሰማል ይሰማል። ቀጥይ። የእሷ ነው የኔ ወይ እሷ እኮ ኮመንት እኮ እያነበበች እኮ ነው። ይሰማል ነገር ተበላሽ። እኔ አለው አይደል ክብራ፣ እኔ እሰማችኋለሁ አይደል? ኦኬ አሁን አለክ። እሺ እያወራት ነበረ። ከዛ በኋላ 1000 ብር ከሰጣት በኋላ አሁን ቴክስትም ስታደርግለት ምናምን ቴክስትም ስታደርግለት ቮይስም ስታደርግለት አይመልስላትም፣ ስደውለትም አያነሳላትም። እና ምንድን ነው ማድረግ ያለባት? ማለት እንግዲህ እንዳልኩ የአንድ አመት ደሞዝ ነው ያለባቸው ሰዎቹ። ሌላ ቦታ ግቢና እንትን ቀስ በቀስ እንከፍልሻለን እየሰራ ምናምን ብለዋት ነው ከዛ ቤት የወጣችሁ ማለት ነው። እና አሁን መክሰስ ትችላለች ወይስ በእነሱ ስም ስለሆነ ጠፍታለች ልሏት ይችላሉ። እሱን እንድታማክረኝ ፈልጌ ነው። ማለት እነ ሀቢባ ምናምን ልገባ ፈልጌ ያው እንትን አላገኘሁም እና ማማክረው ሰው ስላጣሁኝ ነው። እሱ አሁን ለምንድን ነው የወጣችሁ ከዛ ቤት? ከዛ ቤት የወጣችሁ ያው እየጨመረ ስለሆነ በቃ ውጭ ስሪና እኛ እየሰራን እንትን እንልሻለን ነው ያላት። እኛ ሌላ ቦታ ስሪና ከዛ ቀስ በቀስ እንከፍልሻለን ቀስ በቀስ 500 እንደዝም እየቀነስን እንሰጥሻለን ነው ያሏት። ማለት እንዳይጨምርባቸው ሌላ ቦታ እንድትሰራ። ምክንያቱም እንዳልኩ እነሱ እያሉ ቤት የ6 ወር ነበረባት ብያለሁኝ። ከዛ በኋላ ለሌላ ሀገር ስሳፈሩ ደግሞ ያው 4 ወር ተቀመጡ። በአጠቃላይ የ10 ወር ማለት ነው። ከዛ በቃ ሰራተኛ ሌላ እንትን በሌልና ለኛ ካላመንሽን አንቺ ሌላ ቦታ ስሪ፣ ከዛ ግን ቀስ በቀስ እንከፍልሻለን ምናምን ብለው አይድ ያሰርታለች። አይድ በእነሱ ስም ነው ግን የከፈለችው እራሷ ነች እኮ። አሁን አልበላሽም ምን አመጣው ነው ገብቶሻል። አሁን ውጪና ሌላ ቦታ ስሪን ምን አመጣው ነው። መውጣት የለባትም ገብቶሻል። እሷ እኮ አሁን ህገወጥ ነች ነው። አሁን እንዳልኩ አሰርታለች በእነሱ ስም ነው። አዳምጪኝ እስኪ ሚዩት አድርጊና አዳምጪኝ። ልልሽ የፈለግኩት ሀሳብ እንዲገባሽ፣ ህገወጥ ነች ማለት አይዲ የላትም አይደለም። አንድ ሰው አይዲው ከተሰራለት ሰው ውጪ ወይም እዛ ቦታ መስራት ካለበት ቦታ ውጪ ሲሰራ ከተገኘ ወንጀል ነው እዚህ ሀገር ገብቶሻል። ማዳም ቤት ነው ለምትሰራው፣ እዛው የምትሰራበት ማዳም ቦታ ነው መገኘት ያለባት። እሱ አሁን መብቷን ለመጠየቅ
ውጪ ሆና እንዲህ እንዲህ ብትል አንቺ ራሱ የት ነሽ ነው ምን ትሰሪያለሽ ነው እዚህ ጥያቄው ለእሷ ይመጣል። ስለዚህ መውጣት የለባትም። እነሱ እንደዛ ያሉት እኮ በምክንያት እኮ ነው። አልገባሽም እንዴ? አሁን እስካሁን አሁንም አልተገለጠልሽም? ወተሽ እኛ ቀስ ብለን ገብቶሻል። ስለዚህ አሁን በቀጥታ ማድረግ ያለባት እዛው የምትሰራበት ቦታ የተሰራበት ቦታ ሄዳ እየዬ አካኪ ዘራፍ ነው ማለት ያለበት። ገንዘቧን መቀበል አለባት። አልወጣም ገንዘብ ካልሰጣችሁ በቃ ይሄ ቀስ ብለን እንሰጠሻለን ምናምን የሚባል ነገር የለም። ወረቀቱ አዘው ነው። ስለዚህ ደሞዜን ስጡኝ፣ አለበለዚያ ከዚህ ቤት ንቅንቅ አለ አሊያ ሌበር ኦፊስ ደውዬ አሳውቃለሁ ብላ ምን ማድረግ ነው ያለባት? መናገር ነው ያለባት አሁን በፍጥነት። አለበለዚያ ሰዎቹ ቢያመለክቱ አሁን በቃ ደሞዟንም ሳይሰጧት ጠፍታብናለች ብለው ቢያመለክቱ እሷ ተጠያቂ የምትሆን ማንጠስ ያለሽ ደሞዝ አልከፈሉኝም ራሱ ብትል ጠፍተሻል እኮ ሰርቃን ጠፋችን ሊሉ ይችላሉ። ምን ታመጫለሽ? አያችኋ? ምን ጊዜም ስሰሩ ማለት ነው አንድ ነገር አስምሩበት። ሰው ቤት ስሰሩ ከዛ ቤት መውጣት ያለባችሁ ካንስሌሽን ሲሰጧችሁ ብቻና ብቻ መብታችሁን ለመጠየቅ። ከዚህ ምክንያት ውጭ እየሰራሽ እንጨምርልሻለን ምናምን ወጥተሽ እስቲ ሄድ ብለሽ የሆነ ቦታ ደርሰሽ እንዳትሰሙ። በቃ እነሱ የመክሰስ መብት አላቸው። ወዲያው ያመለክታሉ። ምንም አታመጭም ከተቀደምሽ። ስለዚህ እንደዛ ታርግሺ። አሁን ቶሎ ብላ ተግባባ። ቆይታለች ግን ከእነሱ ከወጣች እኮ አሁን ወረቀቷ ስቲል ካንስል ካልተደረገ ቼክ ታርግና ቀጥ ብላ ቤት ሂድ። አልተደረገችም። ቼክ አድርጋለች፣ አልተደረገችም። ግን ከእነሱ ከወጣች ከእነሱ ቤት ከወጣች ትንሽ ቆይታለች እኮ። እየሰማሽ ነው የኔ እናት ወይስ ይቆራረጣል ድምጼ? አዎ አሌክስ እየሰማሽኝ ከሆነ እየተገባባን አይደለም ብዬ ነው ያልኩሽ። ከወጣች ቆየች አልቆየች እሱ አይደለም የሚፈይደው። ሄዳ አሁኑኑ ነገውኑ ሄዳ ቤት እኔ ብር ቸግሮኛል፣ ምንም የምበላውም የለኝም፣ የቤት ኪራይ መክፈል አልቻልኩም፣ ደሞዜን የ6 ወር ደሞዜን ስጡኝ። አይ ቀስ ብለን እንሰጥሻለን። አይ እኔ ከዚህ ቤት አልወጣም አለክ። ጌትም ተበደራችሁም ስጡኝ፣ አያገባኝም። መጋፈጥ ነው ያለብሽ። አለበዚያ የ6 ወር ደሞዝ ማለት ቀላል ነው እንዴ? በቃቃ ጨዋታ እኮ አይደለም። እዚህ እኮ ለጽድቅ እኮ አልተሰደድንም ሁላችንም ማለት ቀልድ አይደለም። ስለዚህ ትሂድ እያልኩሽ ነው። አለበለዚያ ግን እነሱ የሆነ ትሪገር ከሳቡ በኋላ ከተጠያቂነት ራሳቸውን ነፃ እንደውም ሰርቃን የጠፋችሁ ቢሉ ምን ታመጫለሽ? ገብቶሻል አይደል? አዎ ገብቶኛል። ስለዚህ እዛ ሆናም ያው መደወል ትችላለች ማለት ነው። አለበለዚያ ኦፊስ ደውላለሁ እኔ ደሞዜን ስጡኝ ብላ እንትን ትበል። ከዛ ያኔ እዛው ቤት ነው ያለችው ጠፋችብን ብለው ማመልከት የማይችሉ እነሱ ራሱ ተጠያቂ ነው የሚሆኑት። ገብቶሻል? እሺ አሌክስዬ፣ በጣም ነው የማመሰግነው፣ በጣም ነው የማደንቅህ እና በጣም ወድሃለሁኝ ማለት እንወድሃለን። የመደም ቆመሞች ለሁላችን።